ሰላም 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 ቤተሰቦች እያላችሁበት ሰላማችሁ ብዝት ይበል። ቪዲዮን ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ መሆን ይቻላል። እንዴት ናችሁ? ዛሬም በአዲስ ጉዳይ መጥቻለሁ። አርሰናል ዋንጫውን ተረክቧል። ከአንድ ሳምንት በፊት ዋንጫውን መውሰዱን መረጋገጡ ይታወቃል። በይፋ እሁድ ዕለት ዋንጫውን ሴርሞኒ ድምቅ ባለ ሁኔታ አክብሮ እንግዲህ ወስዷል። በተለይ ሀገራችን ኢትዮጵያ ውስጥ ያለው የአርሰናል ደጋፊ ሙቀት ኳስ ደጋፊነታቸው በጣም የሚለይ ነው። ከ2 ዓመታት በኋላ በጉጉት የጠበቁትን ዋንጫ ትናንት በትልቅ አቀባበል በትልቅ ሴርሞኒ ለንደን ላይ ተከብሯል ማለት ነው። በተለይ ሀገራችን ውስጥ ያሉት ሳምንቱን ሙሉ ቅስቀሳ ላይ ነበሩ። በሞንተርቦ ሁሉ እየዞሩ ማክበር እንዳለባቸው የደስታ ቀናቸው እንደሆነ ሁሉ ሲያነሱ ነበር። ትናንትና አጋጣሚ ዞር እያልኩ ቦታዎችን ለመቃኘት ሞክሬ ነበር። በሚገርም ሁኔታ ዲኤስቲቪ ቤቶች ሁሉ ሳይቀር በተለያየ ጣዕመ ዜማዎች ቀውጢ ሆኖ አምሽቷል። ጭፈራ በጣም የሚገርም ነበር። ሴርሞኒ እጅግ በየአደባባዩ ሁሉ ቀውጢ ነው። ሀገራችን ውስጥ የሌላ ደጋፊ እያለ እስከማይመስል ድረስ ምን ያክል ከ2 ዓመት በኋላ የተገኘውን ዋንጫ ድል እንዴት አድርገው እንዲያጣጣሙ በሚገርም ሁኔታ በአስገራሚ ሁኔታ ሴሌብሬት አድርገውታል። ቀጣይ ሳምንትም አንድ ዋንጫ ፍጻሜ ያለው ያን ከብሉማ ቀውጢ ነው የሚያደርጉት የምር። ለማንኛውም ለአርሴ ደጋፊዎች እንኳን ደስ አላችሁ ብያለሁ ካሁን በፊት ነው። አሁንም በድጋሚ እንኳን ደስ አላችሁ። በዚህ ልክ በስንት ጉጉት እየጠበቃችሁትን ዋንጫ በዚህ ልክ ማክበራችሁ ምን ያክል የዋንጫ ረሃብ እንዳለ ማሳያ ነው። ትክክል ነው። ከ2 ዓመታት በኋላ እየመጣ አንድ ልጅ ተወልዶ ቢያንስ ዩኒቨርሲቲ ገብቶ እስከሚመረቅ ድረስ ዋንጫ ለመውሰድ እጅግ ከባድ ነው። ያንን በትልቅ ሁኔታ በትልቅ ሴርሞኒ ሴሌብሬት ዘና ፈታ ብለው አክብሮታል። በጣም ከሀገር ውስጥ በሚገርም ሁኔታ ሴሌብሬት ዘና ፈታ ብለው ዘና ፈታ በማለት እንግዲህ ሁኔታውን ደስታቸውን አጣጥመዋል። በቲቪ ሳይቀር በየሶሻል ሚዲያው በአካል ሙሉ የአርሰናል የማሊያም ዋጋ ተጧጥፏል። አንድ ማሊያ እስከ 3000 ብር እየተሸጠ ነው። በየቦታውም የአርሰናል ማሊያ ነው እየተሸጠ ያለው። ቀጣይ ሳምንት የሻምፒዮንስ ሊግ ቅዳሜ ሳምንት ቀውጢ የሻምፒዮንስ ሊግ ፍጻሜ ከፒኤስጂ ጋር አለው። እንግዲህ ያንን ከወሰዱ ዋንጫውን ከወሰዱ ማለት ነው እጥፍ ድርብ ይሆናል ማለት ነው። ደስታቸው ግን ያከባድ ይሆናል። ያን ከወሰዱ ግን የሚገርም አሁን ካከበሩት በላይ የሚያከብሩ ይሆናል። ይሄንን የአርሰናል ዋንጫ መብላት ሳታዩ ያለፋችሁ በህይወት የሌላችሁ ጓደኞች ምንም ብታይኖሩ በጣም ደስተኛ ነበርኩ። ነገር ግን ሳታዩት እንደዚህ ሆኗል። ብታዩት ደስተኛ ነበርኩኝ። ለማንኛውም የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ፣ እንኳን እንደዚህ ዘና ፈታ አላችሁበት። ቀጣይ ሳምንት ደግሞ ሌላ ከባድ ጨዋታ ከፒኤስጂ ከአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ያንን እንግዲህ አሳክታችሁ ድርድር እንደሚሆን ታርጉታላችሁ ብዬ አስባለሁ። ግንቦት 23 በመላው እንግሊዝ በአደባባይ ሰልፍ ወጥተው ያንን ያከብራሉ። ግን ዋንጫውን ከወሰዱ በማግስቱ እንደማለት ነው። ያንን ካረጉ እጥፍ ድርብ ነው የሚሆነው። ለማንኛውም የትናንትናው የሁለት የመዝጊያው የእንግሊዝ ፕሪሚየር ሊግ 2026 አልቋል ማለት ነው። እንግዲህ በዚህ መልኩ ተጠናቋል። በአርሰናል በደስተኝነት በአንደኝነት አጠናቀው ዋንጫቸውን በክብር አንስተዋል። ከሀገር ውስጥ ከሀገር ውጭ ያሉ ደጋፊዎች በሚገርም ሁኔታ ከአባላት እስከ ትልልቅ ባለስልጣናት እንኳን ደስ አላችሁ የሚል መልእክት አስተላልፈው ከሀገራችን ከሀገር ውጭ ያሉ ትልልቅ ፕሬዚዳንቶች፣ የሀገር መሪዎች እነዚህ ሰዎች እንኳን ደስ ያላችሁ የጥንካሬ የጽናት ተምሳሌ የሆነው አርሰናል ከ2 ዓመታት በኋላ የጠበቀውን ዋንጫ በይፋ አንስቷል። ደጋፊዎቹም በሀገር ውስጥ ያሉትን ዘና ፈታ ብለው እንግዲህ አክብሮታል። ቤተሰብ እንኳን ደስ አላችሁ ለማለት ነው። እኔ ግን በጣም ያስገረመኝ ነገር ሳምንቱ ሙሉ ቅስቀሳ ሲያደርጉ በሞተርቦ በመኪና ተከራይተው ሁሉ ሻምፒዮን የሚል
አርማ አሰርተው እንግዲህ ሲቀሰቅሱ የከረሙት ያንንም ከ2 ዓመታት በኋላ የተገኘውን ድል እንግዲህ ዘና ፈታ ብለው አክብረውታል፣ አጣጥመውታል። ለማንኛውም ቀጣይ እንግዲህ 22 ዓመታት እንደሚያጠብቁ ተስፋ አደርጋለሁ። በየዓመቱ ዋንጫ እንደምትወስዱ ምኞቴ ነው። ለማንኛውም እንኳን ደስ አላችሁ ለማለት ነው የመጣሁ። ቤተሰብ ቪዲዮውን ላያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝ ይበል። ቤተሰብ ሆኑ በያላችሁበት ሰላማችሁ ይብዛ። ቻምፒየንስ ሊግ ሲወስዱ ደግሞ ያለውን ስሜት ምን እንደሚመስል እንመለስበታለን። ለዛሬ ይሄ ነው ደስታቸው እና የማሊያው ነገር ስለገረመኝ ብቻ ነው። አንድ ማሊያ እስከ 3000 ብር እና ከዛ በላይ በመሸጡ ስለገረመኝ ነው። በዚህ በከተማው በየአንዳንድ ሱቆች ማሊያው ሁሉ የሚሸጠው የአርሰናል ነው። የሌሎች ኦልሞስት ለማለት ይቻላል እንዲህ ነው አንዳንድ ጊዜ የሚያጋጥመው። ለማንኛውም በያላችሁበት ሰላማችሁ ብዙ ይመቻል።